እኮ የ30 ደቂቃ ጨዋታ ናት። ስለ ፈጣሪ ብለህ ስለ ፈጣሪ እኔ እኮ በጣም ግርም ያለኝ ነገር እሷ እንዴት ስለ ባለቤትሽ ልታውቅ ቻለች? አላውቅም። ወይ ደግሞ ምናልባት ስናወራ ሰምታን ይሆናል። ወይ ጣጣ። እሺ ቆይ ምን እናድርጋት? ወይ ካልሆነ ትሸኝ እንዴ? እሷን እንኳን መሸኘት ቀላል አይመስለኝም። እንዴት? አንቺ ደግሞ ስንቱን ሸኝተን እንችለዋለን። እሺ ቆይ ታዲያ ወይ ሌላ መፍትሄ አለ? ለጊዜው የለኝም፣ ግን ታማለች አይደለ? እሺ አንቺ ግን በጣም መጠንቀቅ ይኖርብሻል። ያለብን በል እንጂ ብቻዬን ያወራው አስመሰልከው እኮ። እሺ አለቃ፣ ሁለታችንም መጠንቀቅ ይኖርብናል። ያው ሰሞኑን ክፍለ ሀገር ሄዳለሁ። ለምን? ባለፈው ምን ብዬ ነበር? የድሮ ባሌን መሬት መሸጥ አለብኝ። እና ታዲያ እሱ በልጅ ስም አይደለም እንዴ ያለው? ሞግዚቱ አይደለው እንዴ? ያው የሆነ መላ አላጣም። እያዳፋውም ቢሆን በግድ አስፈርማታለሁ። እና ታዲያ ይሄን ያህል አንገብጋቢ ነው እንዴ? ምን ሆነሃል? የሚፈጠረው ነገር እኮ አይታወቅም። ያው ዘንድሮ ማን ይታመናል ብለህ ነው? ከአንቺ የምወድልሽ ምርጥ ነገር እኮ ይህን ነገሮችን ራቅ አድርገሽ የምታስቢበት ነገር። ሌላስ? መዘርዘር ከጀመርኩማ ዛሬ እዚቹ ማደሬ ነው። ተው እንጂ መጀመሪያማ የጀመርነውን ነገር እንጨርስ እንጂ። ሰሞኑን ሀሳብ በዝቶብን ሁለታችንም ከልባችን ልንደሰት አልቻልንም። ተው እንጂ ለመደሰት እኮ ገና በጣም ብዙ ጊዜ እኮ አለ። ከነገ ይልቅ ዛሬ አሁን መደሰት እንደሚበልጥብኝ ቆይ ስንት ጊዜ ነው የነገርኩሽ? በጣም ብዙ ጊዜ። እማዬ ትላንትና ከሙሉ ጋር ለምንድን ነበር ስትጨቃጨቁ የነበረው? ኧረ እባክህ ተዋት፣ ዝም ብላ ነው እሷ። ውሃ ምናምን አትድፉ ነው የምትለው። ያው የአከራይ ነገር ታውቀው የለ። እሺ እሺ እማዬ፣ ምግብ እኮ ሰርቼልሽ። እኔ አላሰኘኝም፣ አልበላ። ውሰድ አንተ ብላ። እኔ እኮ አሁን በላሁ አልኩሽ። እስኪ እማዬ ምች በላይ አልበላህም አይደል? ውሸትህን ነው። እማዬ ደግሞ በልቻለሁ አልኩሽ አይደል እንዴ? አንዴ ጉርሽልኝ ቢያንስ። እኔ ይቅርብኝ፣ እኔ አላሰኘኝም አልኩ አይደል? እሺ ካልሆነ በቃ ተነሽ ሐኪም ቤት እንሂድ። ደህና ነኝ እኮ አሁን። የሆነ ብርድ ነገር ነው መሰለኝ ቅስፍስፍ አድርጎ ይዞኛል። አሁን ባዝሊ ምናምን ቀባና ስተኛ ይተወኛል። ልጄ አትጨነቅ። እማዬ
እንዲህ እያልሽ እኮ 3 ቀን አለፈሽ። ወይ ምግብ አትበይ ወይ አይሻልሽ። ስለዚህ ይኸውልሽ ዛሬውኑ ነው ወደ ሆስፒታል ልጅሽ የሚሄደው። ሄደን ምን እንላቸዋለን? በቃ እንለምናቸዋለን። በልመና ይሆናል ብለህ ነው? አንዳንዴ ልጅ ትሆናለህ መሰለኝ። አሁን ደህና ነኝ፣ ተወሱን። ታዲያ እንደዚህ የተሰቃየሽ እጃችንን አጣጥፈን ቁጭ ማለት ነው የሚሻለን? ይተወኛል። ዛሬን እንየውና ዛሬ የማይሻለኝ ከሆነ ነገ እንሄዳለን። እማዬ ለአባዬ ልደውልለት እንዴ? አያይ ልጅ እሱን አታስጨንቃቸው። ዛሬ እንየውና ነገ እንሄዳለን። በቃ አታስጨንቀኝ። ለምንድን ነው የማሰማኝ አንተ? እሺ እማዬ ቆይ ሻይ ላፍላለሽ። እሺ እማዬ። ወይ የስኳሩ እቃው አለቅልቀሹን እንጂ ስኳር የለውም፣ ውሃ ብቻ ነው። አልቆ ነው ባዶ ሆነ። ተው ይቅር። ሲጀመር እኔ ምንም አልፈለኩም፣ አንተ ከምትጨነቅ ብዬ ነው እኮ። እማዬ አሞሻል እኮ። እሺ ቢያንስ ምግቡን ቢልኝ። ይቅርብኝ ልጄ፣ አንተ ብላ እኔ አላሰኘኝ። ይብቃኝ። ተውሽ፣ አሁንም አታፍላው። ተው። ብተኛና ባርፍ ይሻለኛል። ምን ሆነ ነው? ፊት ልክ አይደለም። እማዬ ተቆጣቻችሁ እንዴ? አረ ምንም አላለችንም። የትወናውን ትምህርት ጠይቅሻት እንዴ? ምን አለች? አይ ይቅርብኝ፣ እኔ ትቼዋለሁ። ምን ማለት ነው ትቼዋለሁ ማለት? የልጅነት ህልሜ ነው ስትይኝ አልነበር እንዴ? ተው እባክህ። ጠይቅሻት እምቢ አለችሽ አይደል? እኮ ገብቶኛል። ጠይቅሻት ከዛ እምቢ አለች። አዎ ጠይቂያት ነበር። ሀሳቡን ማን ያመጣው ብላ አስታፋጥጠኝ አንተ እንደሆንክ ነግሬያት ነበር። እናንተ ጋር መታ ነበር አይደለ? ችግር ውስጥ ከተትኳችሁ። ኧረ አንቺ ምን አረግሽ? ከማዬ ጋር ሌላ ነገር መሰለኝ የሚያወሩት። በዚህ ጉዳይ ላይ ሆን ይችላል። አውቀኔ እንዳይከፋኝ ነው አይደል? ተናግራችኋለች። አይ ምንም አልተናገረችም። እስኪ እውነት በል። እውነት? እናትህ እንዴት ናቸው? እማዬን በጣም አሞብኛል እባክሽ።
እኔ እንዳልጨነቅ ደህና እንደሆነች ታስመስላለች። በዛ ላይ ሆስፒታል እንዳልወስዳት እጃችን ላይ ምንም ገንዘብ የለም። ታዲያ ብር የምታገኝበት ምንም አይነት አማራጭ የለም? አባዬ ብር መላክ ካቆመ ጀምሮ ያልተበደርነው ሰው የለም። ደግሞ እንደውል ስላት ምክንያት ነው የምትደረድርልኝ። እሱ ጋር መደውል አትፈልግም። እና ታዲያ ምን ልታደርግ ነው? እኔ እንጃ ሚስጥር አላውቅም፣ ግን በጣም አመሰግናለሁ። ለምን ያሬድ? ያው ጭንቀቴን ያለ ሀሳብ የማካፈለው ሰው ስላገኘው ነው። አንቺ እኮ የራስሽ ብዙ ችግር እያለብሽ የኔን ጭንቀት ስትሰሚ ነው የምትይው። በዛ ላይ ደግሞ ችግሮችን ያሉብኝን ነገሮች ለአንቺ ሳካፍልሽ በጣም ነው የሚቀልኝ። እኔም ካንተ ጋር ሳወራ እንደዛ ነው የሚሰማኝ። ሚስጥር እኔና አንቺ ግን ጓደኛሞች ነን አይደል? አዎ። ምን ነው? እንደዛ ከሆነ የሆነ ነገር ቃል እንድትገቢልኝ እፈልጋለሁ። ምን? ትወና የመማር ፍላጎትሽን መቼም እንደማትተይው ቃል ገቢልኝ። እሺ ቃል ግቢልኝ። እሺ በህይወት እስካለው ድረስ ሁለት ነገሮች ላይ ሳልደርስ አልሞትም፣ ቃል እገባለሁ። አንዱ ትወና ነው። እሺ ሁለተኛው ደግሞ ትክክለኛውን አባቴን መሞት ማወቅ። አይዞሽ፣ እኔ በምችለው ሁሉ አግዝሻለሁ። እሺ ሚስጥር። አመሰግናለሁ ጓደኛዬ። ስልክ ነው ልታረገው ስደና እንትን እኮ ማይ ጓደኛዬ ጋር ትምህርት ቤት አሳይመንት እንዳለ ልጠይቀው ደውዬለት ነው። መቼም ሌላ ቦታ ደውላ አይደለም አይደል? አረ የት ደውላለሁ ማይ? ሌላ ቦታ ደውላ ከሆነ ብዬ ነው። አይ የት ደውላለሁ ብለሽ ነው ማይ? ትኩሳቱ ደግሞ ጠንክሮብሻል፣ ግለሻል እኮ ማይ። አይ ደህና ነኝ እንጂ ተኝቼ ስለተነሳው ነው መሰለኝ። አሁን እኮ ለቀቅ አድርጎኛል። አይ ማይ እንዲያው ለነገሩ ነው እንጂ እኮ ምንም አልለቀቀሽም። የሆነ ቦታ ደርሼ ልምጣ። የት ሄድ እንጂ? እዚሁ ቅርብ ነው እኮ ብዙ አርቅ። በልሽ እንዳትቆይ ታዲያ። እየበረርኩ ነው የምመጣው። እሺ አልቆይም። ነቃሽ እንዴ?
እንዴት ብቻ መጣ? እማዬስ? ለስራ ክፍለ ሀገር ሄደች እኮ። እንዴት ሳትነግረኝ? ያው እኔው ራሴ ነገርኩሽ አይደል እንዴ? እዚያውም እኮ እኔን የላከችኝ አንቺን እንድጠብቅሽ ነበር። እኔ ጠባቂ አያስፈልገኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ጥሩ መለሳለሁ። ማን ነው? እኔ ነኝ። እንዴት አመሻችሁ? ሰላም ነው? ይግቡ። እንዴት አመሸሽ? አወቅሽኝ? ጎረቤት ነን እነዚህ እነ ሙሉ ጋር። አውቄሃለሁ። ምን ነው በማታ? አይ ሙሉ እኮ እስቲ እንዴት እንደሆነች አየት አድርጋት ና ብላኝ መጣሁ። አመሰግናለሁ። ደህና ነኝ። ልጅሽ የለም እንዴ? ልጄ ወደ ሱቅ ወጣ ብሎ ነው። ኧረ ባይ ዘ ዌይ ልጅሽ በጣም ጥሩ ልጅ ነው። ጥሩ ልጅ ከፈጣሪ አይደለም የሚሰጠው? ለእኔም ስጦታዬ ነው። ባለቤትሽ ግን አንድም ቀን እዚህ መጥቶ አያውቅም አይደለም? አረ እዚህ አይመጣም እንጂ እኮ ይመጣል። አይ አንድም ቀን አይቼው አላውቅም ብዬ ነው። ይሆናል። ትቆያለህ እንዴ? እየመሸብህ ነው። ያው ከመጣው አይቀር ልጅሽንም እኮ ተዋውቂው ልሂድ ብዬ። ያው አንድ ግቢ አይደለም? ዛሬም ባይሆን ነገም ከነገ ወዲያም ትተዋወቃላችሁ። የት ይቀራል ብለህ ነው? እሱስ ልክ ነሽ። ልጅሽ ሱቅ ነው አይደለም ሄደ ያልሽኝ የነበረው? አዎ ወደ ሱቅ። ቆይ ላስተካክልልሽ መሰለኝ ትራሱን። ችግር የለውም። አይ እኔ ራሴ አስተካክለዋል። ቆይ ግድ የለሽም። ቆይ ግድ የለሽም። አይ ቆይ ይኸውልሽ ግድ የለሽም። ቆይ ግድ የለሽም። እኔ ራሴ አስተካክለዋለሁ። ቆይ ትራሱን አምጣው። ቆይ ይኸውልሽ
ትራሱን አምጣው እንጂ ምንድን ነው? ምን እያረክ ነው? እሺ ላርግልሽ። እንደዚህ አየሽ። አመሰግናለሁ። እንደዚህ አረፍ በይ። በቃ ሂድ፣ ይመሽብሃል። እውነትሽን ነው። ያው መምጣቴ ካልቀረኩ ልጅሽን ልተዋወቀው ብዬ ነበር። ያው አንድ ግቢም አይደል ያለ ነው። ዛሬም ባይሆን ነገም ከነገ ወዲያም ቢሆን ትተዋወቃላችሁ። እሱስ ልክ ነሽ። እሺ እንግዲህ በቃ ልሂድ። ጨርሶ ይማርሽ። አሜን። አመሰግናለሁ። እሺ እንዳይመሽብክ። እሺ ደህና ደሩ። እንዴ ምን ሆነሽ ነው? ወደቅሽ እንዴ? ወድቄ አይደለም እና ወድቄ አይደለም። ዝም ብዬ ለምንድን ነው እዛ የተቀመጥሽው ታዲያ? እንደዚህ ስለሚመቸኝ ነው። እነዚህ ሶፋ ላይ ተቀመጭ። ደግሞ እኮ ምንም ያስፈራ ነገር የለም። አይ እማዬ ሶፋ ላይ ስቀመጥ አትወድም። በተንፋቀቅሽበት እዚያ አትቀመጭ ትለኛለች። አሁን እኮ እሷ የለችም። ደግሞ በምንም ሁኔታ ልታውቃት ትችላለች። እንደው ይሄ ልጅ የት ገብቶ ይሆን? በዚህ በጨለማ ያለው ጥሩ እንደዚህ አመሸው ነው። ነይ አይዞሽ፣ አትፍሪ። እኔና አንቺ እኮ ከዚህ በኋላ ጓደኛሞች ነው የምንሆነው። ምን አይነት ጓደኛ? አንቺ ምን አይነት ጓደኛ ነው የሚመችሽ? እንጃ አስቤው አላውቅም። ነይ አይዞሽ፣ አትፍሪ። ነይ። አይ እራሴ እመጣለሁ። እሺ ግድ የለም ያዥኝ፣ ያዥኝ። ቆይ እንዲህ አድርግና እንዲህ አድርጌ ይመርቅሽና ኦኬ። ቆይ እንዲህ ላድርግልሽ። ጎበዝ። እንደው ልጄ ምን ሆኖ ይሆን? መኪና በልቶብኝ ይሆን ነው? አጋቾች አገኙት?
ነው አትውጣ ባልኩት ነው እዚሁ ቤት ባስቀመጥኩት ይሻለኝ ነበር። እኔ ጥፋተኛ ሲሄድ ዝም ባላልኩት ነው ወይ መከራዬ። አንቺ ቀላል ትከብጃለሽ ነው ያበላ በረሽ ሙቀት በሙቀት አንድ ጨዋታ ላይ ጨዋታሽ ምን አይነት ጨዋታ? ባልና ሚስት፣ አባትና ልጅ ይሻላል። አንተ ደግሞ የማየ ባል አይደለ? አዎ እኝም አይደለሁምም እርግጠኛ አይደለሁ። ታዲያ እርግጠኛ ባልሆንክበት ቦታ ላይ መቆም ጥሩ ነው? አንቺ በጣም አይደል እንዴ የምትናገሪው? ዝም ብለሽ ነው ቤት ውስጥ ቁጭ ያለሽው? በፊት መጽሐፍ አነብ ነበር። እማዬ ግን የባሰ ጭንቀት ይፈጥርብሻል ብላ እንዳናነብ ከልክላኝ። ሃይስኩል ገብተሻል? ሚኒስትሪን ተፈትኜ መራመድ አትችይም እንጂ እኮ በጣም ቆንጆ ያልሽ ልጅ ነሽ። አመሰግናለሁ። ወንድ አግኝተሽ ያውቃል? ምን አይነት ጥያቄ ነው ይሄ? በጣም ቀላል ጥያቄ ነው። ለነገሩ የት አግኝቶሽ ይጠይቅሻል። አይዞሽ ጀስቲች ጣቶች ኬት አባታቸው ነው የሚሉት? አመሰግናለሁ። አይዞሽ አትፍሪ ያልኩሽ እኮ አንድ ጊዜ ለቀጣይ እባክህ ያስጨንቃል። አንዴ ደረት አንቺ ምንም አልተነካካም። ረፊ ያልኩሽ እባክህን በእናትህ በቃ አትንካኝ። ረፊ ያልኩሽ እባክህን ረፊ ያልኩሽ እኮ ስሚ። አላርፍም ካልሽማ ይኸውልሽ ቀላል ነገር ነው። እባክህን እንዴ አታርፊም? እሺ አትይም? እባክህን በፈጣሪው ነበር። ቀላል እሱን ሰብስቢ አይደል እንዴ ያልኩሽ? እባክህን ሰብስቢ አይደለም ነው ያልኩሽ? እባክህን ስለ ፈጣሪ ብለህ ተው። እረፊ። አታርፊም? እባክህን ስለ ፈጣሪ ብለህ በቃ ተውኝ። ስለ ፈጣሪ ብለህ በእናትህ ነው ያልሽኝ? እናትሽማ እናት እኮ እዚህ ውስጥ እሳትና ጭድ 11 ላይ አድርጋ እረፊ። ይኸውልሽ ብታውቂበት የሁሉ የሚያታግል ነገር አይደለም። እሺ እቺ እኮ የ30 ደቂቃ ጨዋታ ናት። ስለ ፈጣሪ ብለህ ይኸውልሽ ስለ ፈጣሪ